ሌባ ውሸታም ሌባ እነሱ ነው ያመጡት አቅም የለውም ታውቃቸዋለህ ከ1 እስከ 30 ማን ማን እንደሆኑ ኦልሞስት አሁን ብትጠይቀኝ አላውቃቸውም የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ፍቅረኛዬ የት ይሆን ያለሽው? ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደወትሮው አዳዲስ ነገሮችን ይዤላችሁ ከች ብያለሁ። ታዲያ እንግዲህ ለዚህ የዩቲዩብ ቻናል አዲስ የምትሆኑ ሰዎች ብትኖሩ ቻናሉን ሰብስክራይብ እንድታደርጉ ይሁን። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታሰፍሩ ይሁን እያልኩኝ አሁን እንግዲህ ቀጥታ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። በተቀዳሚነት እስኪ ይህንን ቪዲዮ ተከታትለን እንመለሳለን። እሺ በ1 በ2 በ3 በ4 በ5 እየተባለ እስከ 30 ድረስ 30 ቀን በዓላት አላት ኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላት አላት። አንተ የትኛውን ነው የምታከብረው? ከ30 ቀን ከ1 እስከ 30 ታውቃቸዋለህ? ከ1 እስከ 30 ማን ማን እንደሆኑ ኦልሞስት አሁን ብትጠይቀኝ አላውቃቸውም። ግን ከ1 እስከ 30 ቤተክርስቲያን አለ ብላ የምትጠራቸው ነገሮች አሉ። በ17 ለምሳሌ ማን ነው? እንጃ። ይህ ማን ነው ታውቅም? በ17 አላወኩም። ቤተክርስቲያን እንትን መስለኝ አከብራለሁ። እሺ በ18ስ? እኔ እንጃ። ስለዚህ አንተ የምታውቀው በ19? እኔ እንጃ እሱ ነው። አይ በ19 በ21 በ12 ከእነሱን ነው የምታውቃቸው። እሺ እንሂድ። አይደለም አይታችኋል አይደል? የመጀመሪያው ነገር ለምን እንደሚያከብሩ አያውቁም። እንደገና ደግሞ ለምሳሌ አሁን በ4 የሚያከብሩ ከሆነ የሆነን ባል በ4 የሚያከብሩ ከሆነ ማለት በዚያን ቀን የሚከበረው ማን አሊያም ደግሞ የሚነግሰው ማን እንደሆነ አያውቁም ማለት ነው። ዝም ብለው ነው ማለት ነው። እንደ ሕፃን አለ አይደል? በቃ ያ ተግባር ያ በዓል ሲፈጸም ዝም ብለው ሄደው የሚሳተፉት ማለት ነው። እና በጣም ይገርማል። አንድ ሰው እንዴት መረዳቱ ሳይኖረው ትልቅ ሰው ሆኖ ሳለ እንዴት ዝም ብሎ አንድን በዓል ያከብራል? እንደገና ደግሞ ለዛ እምነት በቂ የሆነ እውቀት ሳይኖረው እንዴት ያንን እምነት ሊከተል ይችላል? በእውነት ይሄ በጣም የሚያሳፍር ተግባር ነው። እንደዚህ አይነት ነገር እኔ የትም አይቼ አላውቅም። እና እንግዲህ ከታዘብኳቸው ነገሮች መካከል አንዱ ይሄ ነው። እና ከዚህ በመቀጠል ደግሞ የማሳያችሁ አንድ በጣም ወሳኝ የሆነ ነገር አለ። ይህም ወሳኝ ነገር ምንድን ነው? እሱ ጆን ዳንኤል እና ዮኒ ማኛ ሲሰዳደቡ ሲለጋከፉ ያየሁት ቪዲዮ አለና እስኪ ተከታትለን እንመለስ። የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ ተወለድኩት። የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ ማይ ፋሚሊ። ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው የአንተ ዘመድ ሌባ ጎማኝ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለን ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት አይታሰርከው።
ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልደሃል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለህ ለምነ ቀኑን ሙሉ ጠዋት ማታ ቁጭ ብለህ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት። በጣም የሚገርም ነው። እንዳያችሁት እንግዲህ በመጀመሪያ ደረጃ የተሳደበው ጆን ዳንኤል ነው። ከዛ በኋላ ነው ያኛው ምላሽ የሰጠውና ጆን ዳንኤል ታዲያ ለምን ተሳደበው ብለን ስንል ዮኒ ማኛ ታውቃላችሁ፣ እንደዚህ ማለት በሰዎች መካከል ጣልቃ የገባ ምናምን ሰዎችን የማነካካት እንትን አለውና እንደምታውቁት በዛ ምክንያት ነው ያን ነገሩን ስላልወደደ ነው። ማለትም በሱና በጆን ዳንኤልና በጃኒ መካከል ያለውን ነገር ማለት በማንሳት ታውቃላችሁ ወደ ጃኒ በመሆን ጃኒን በመደገፍ የተናገረበት ጊዜ ነበረና በዛ ምክንያት ነው ጆን ዳንኤል በጣም ተናደው ምናምን ዮኒን እየተናገረው ያለው ማለት ነው። በነገራችን ላይ እኔ አሁን እዚህ ጋር ማለት ቅር የተሰኘሁት በማን ነው ያላችሁኝ እንደሆነ በዮኒ ማኛ ነው። ማለት አሁን እንደዚህ አይነት ነገር ሲጀመር እሱ ምን ያደርግለታል? ማለትም በሰው ህይወት ለምን ይገባል? እዚህ ሚዲያ ላይ እኮ በሰው ህይወት ሳንገባ እንደገና ደግሞ ሰዎችን ሳንነቅፍ ሰዎችን ሳናሳስትና ሰዎችን ሳንሳደብ እኮ በብዙ አማራጭ እኮ ሰው በብዙ አማራጭ ስራ ሰርቶ ምን ብሎ ገንዘብ ማግኘት ይችላል አይደል እንዴ? እና ይሄ ኦፖርቹኒቲ ያለ አሁን እንደዚህ በሰዎች መካከል ገብቶ ሰዎችን በማጋጨት አንዱን በመውደድ ሌላውን በመጥላት እንደገና ደግሞ በቃ የማይመስል ነገር በማውራት በቃ እዚህ አይነት ነገር ውስጥ እየገቡ በጣም ይደብራል በእውነት። ሲጀመር ከእድሜውም ጋር አይሄድም። እንደገና ደግሞ ይሄ እኮ ለአለደን መጥፎ አርአያነት ነው። ገብቷቸዋል አይደል? እና በጣም ነው እኔ የደበረኝ የተከፋሁት በእውነት በዮኒ ማኛ በጣም ነው እንትን ያለኝ እና ከዚህ በማስከተል ደግሞ አንድ የማሳያችሁ ቪዲዮ ምንድነው እሱ ሞጣ ስለ ዶክተር አብይ የተናገረው ነገር አለና እስኪ ተከታትለ ነው እንመለሳለን። አብይ ሌባ፣ ውሸታም ሌባ፣ እነሱን ያመጡት አቅም የለውም። ትግሬ ነው እየገዛን ያለ፣ ኤርትራ ነው እየገዛን ያለ። አማራ ተነሳት ደንቆሮዝ ተስቂቱን ውጋው አፈር ብላ ማይም እንደሰማችሁት እንግዲህ በእውነት ከሱ ማጠበቅና እንደገና ደግሞ በጣም በቃ ለመስማት እንኳን በጣም የሚዘገንን ነገር ነው እና የተናገረው በጣም ነው ነው የከፋኝ። ማለት እንዲህ አይነት ነገር ሲጀመር አላለ የማይመስል ነገር ነው ያወራው። እየተመራን ያለ ነው በትግሬ ነው። ምንም ዶክተር አብይ ምንም አይነት ነገር እያደረገ አይደለም። ተነስና አማራ ቂጡኑ ጋር ኧረ በፍጹም በኢየሱስ በጣም የሚያስጠላ ነገር ነው በእውነት በጣም የሚደብር ነገር ነው እና እንደዚህ አይነቱ ነገር በእውነት በጣም ያስጠላል። እና ወራጆቼ እንደ መጨረሻ ደግሞ የማሳያችሁ አንድ ነገር አዶናይ ከፍቅረኛ ጋር እንደገና ደግሞ ከእግዚአብሔር ጊዜ ጋር በተያያዘ የተናገረው ንግግር አለና እስኪ ተከታትለን እንመለሳለን። ፍቅረኛ የት ይሆን ያለሽው? የት ነው ያለሽው ብዬ ጫንቅ ነበር። እኔ ማነች እቺ ሶልሜቴ የምትወደኝ እኔ የምፈልጋት ሁሉም ነገር ያሟላች ሴት ማነች? የት ነች ብዬ ማለት ነው እጨናነቅ ነበር። ወንድ ልጅ ስትሆን ይህ ሴት ልጅ ስትሆኝም ለራሱ ብቻህን ቤት ስታደር አልጋ ላይ ምናምን ስትሆን ላይክ አንዳንዴ ይጨንቀሃል። ምክንያቱም በዚህ እድሜ ላይ ስትሆን ማለት ነው ላይክ ሰው ትፈልጋለህ። ገባችኋል? አንዳንዴ ማለት ነው እና ላይክ አሁን የተማርኩት ከእግዚአብሔር ምንድነው መሰላችሁ? በሰዓቱ እግዚአብሔር ራሱ ህይወታችሁ ላይ የሚገባ ሰው ያመጣላችኋል። ግዴታ እናንተ አሁን ስለፈለጋችሁ ይመጣል ማለት አይደለም። እሱ ነው የተማርኩት። ደግሞ ራሳችን ነው ፎርስ ማድረግ ስንሞክር ማለት ነው ማምጣት ያለብኝ ያ ሰው ብለን ስንሞክር የተሳሳተ ሰው ህይወታችን ውስጥ ይመጣል ማለት ነው። የማንፈልገው ሰው የማንፈልገው የማያስፈልገን የሚጎዳን የሚያጨናንቀን ግን ደግሞ በሰዓቱ ሲሆን ይታወቀናል። እግዚአብሔር እንደሆነ እናውቀዋለን። ያ ሰው በእግዚአብሔር እንደተላከ እናውቀዋለን። ለራሱ ተመስገን አሁን ተመሪያለሁ። እግዚአብሔር እድል ሰጥቻለሁ። በእኔ ሳይሆን በእግዚአብሔር እንደሆነ ተመሪያለሁ። የምፈልገው ሰው የምወደው ሰው እኔን የሚጠቅመኝ ሰው ማለት ነው በጊዜው በሰዓቱ እንደሚመጣ አውቃለሁ። የትም ቦታ ብሆን የትም ደረጃ ላይ ብሆን ማለት ነው ያ ሰው እንደሚያገኘኝ 100% እርግጠኛ ነኝ። ያቺ ሴት ስትመጣ ደግሞ በሙሉ ልቤን አፈቅራታለሁ ማለት ነው። እሷም እንደዛው። ስለዚህ አሁን እየተጨናነቃችሁ ከሆነ
ሪሌሽንሺፕ ውስጥ መግባት ፈልጋለሁ ወይ ብቸኝነት እየተሰማኝ ነው ብላችሁ ብትጨናነቁ ከሆነ ማለት ነው እግዚአብሔር እድሉን ስጡት። ጸልዩ እስኪ የሚወደኝ ሰው የሚያፈቅረኝ ሰው ፈልጋለሁ ብላችሁ ማለት ነው። ከዛ በሰዓታችሁ በሚያስፈልጋችሁ ጊዜ እግዚአብሔር አስቦ በራሱ ይሰጣችኋል። ትክክለኛው የሆነ ሰው ማለት ነው። ለእድሜ ልካችሁ የሚሆናችሁ። ወዳችኋለሁ በጣም እና እንደሰማችሁት በጣም በቃ አለ አይደል አሪፍ የሚባል ነገር ነው የተናገረው። ባይዛው እኔ በጣም ነው የተመቸኝ። ምክንያቱም የመጀመሪያው ስለ ፍቅረኛ የተናገረው ነገር ማለት በእግዚአብሔር ጊዜ ነው ሁሉም ነገር እንትን የሚለው እኛ ስለተጣደፍን ምን ስላለን ሳይሆን በቃ እግዚአብሔር እኛ መታገስ ከቻልን እኛ መረጋጋት ከቻልን በጊዜው እግዚአብሔር የሚያስፈልገንን ነገር ያመጣል ብሎ የተናገረው ነገር በጣም ነው የተመቸኝ። እና ሌላው ነገር አስተውላችሁ ከሆነ በንግግሩ መሃል አብዝቶ የእግዚአብሔርን ስም ሲጠራ ነበር። ይሄ በጣም ትልቅ ነገር ነው። በፊት እኮ ይህ ልጅ ማርያም ማርያም ከማርያም ስም ውጭ ሌላ የሚያውቀው ስም አልነበረም። ግን አሁን ላይ የማርያምን ስም እኔ ከነ ሲጠራ ራሱ ሰምቼ አላውቅም። ያኔ በቃ አላደል በክሬቲቭ አዋርድ እንትን ጊዜ ፕሮግራም ጊዜ ከጠራ ጊዜ ጀምሮ ከዛ ጊዜ በኋላ በቃ አላይደል እንዴት ማርያም ይላል፣ እንዴት የማርያምን ስም ይጠራል፣ እግዚአብሔርን መጥራት ትቶ እግዚአብሔርን ማመስገን ትቶ የሚለው ነገር በጣም ስለተነሳበት እና እንደገና ደግሞ ስለ እግዚአብሔር ያለው እውቀት ከመጨመሩ አኳያ የተነሳ ይመስለኛልና በቃ ልቡን ወደ እግዚአብሔር እንትን ብለዋል። እና የእግዚአብሔርን ስም እኔ ብዙ ጊዜ ነው የእግዚአብሔርን ስም ሲጠራ የምሰማውና ባይዘዌ ይሄ በጣም ትልቅ ነገር ነው፣ በጣም ትልቅ ነገር ነው። እና እንዲህ ያሉ ሰዎችንም ሌሎች ነፍሳትንም እግዚአብሔር አሳልፎ ይሰጠን ዘንድ ተክተን ልንሰራ ይገባል እላችኋለሁ። የቻናሌ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኚህን ይመስላሉ። ዳግም በሚገራርሙ እንደዚሁም ደግሞ በጣም በቃ ወሳኝ በሚባሉ ቪዲዮዎች የምንገናኝ ይሆናል ማለት ነው። ታዲያ ይህንን ቻናል ሰብስክራይብ ማድረግ አዲስ የሆናችሁ ሰዎች በፍጹም እንዳይረሳ። እንደዚሁም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታሰፍሩ ይሁን እያልኩኝ ዳግም በሌላ ፕሮግራም እስክንገናኝ መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።